ይከርሽን የራሴ ህይወት አለኝ ማለት ነው። የራሴ ህይወት አለኝ ማለት የራሴ ህይወት አለኝ እያልኩሽ ነው። እባክሽ እኔ በጣም ነው የምወድ፣ በጣም ነው የማፈቅረው። ቤት ድረስ የመጣሁት እኮ ስለምወድ ነው። እየመጣሽ ተኝ፣ ቤታችን ሰፊ ነው አለ ሀገሬ ሰው። እንዴት ነው ነገሩ? ዘንድሮ የሴቶች ቀን ወጥቷል። እንግዲህ ማሜን ዛሬ ደግሞ እኔት እንደውም ትናንት ለምንድን ነው አምሳክ የማታስገቡት ሲገቢ መጣሁን ሳትፈልጉ አምሳክ ታስገቡት ነበር እያልኳቸው ነበር። እና ዛሬ ይዘዋት መጥተዋል ትላላችሁ። እና እንግዲህ እንደተመለከታችኋት ህይወት አለኝ እያላት ራሱን ያፈቅርሃለሁ ነው እያለች ያለችው። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዲኔ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ ሰብ እያደረጋችሁ አበረታቱኝ። ከወንናችሁ ለምታበረታቱኝ ወደ ሀገር ልጆች ከልብ ነው የማመሰግነው። እና እንግዲህ አይታችኋል መግቢያው ላይ ማለት ነው። ማሚ ጋር ሄዳችሁ ብታዩ በጣም ነው እንትን የሚለውና ሴቶቹ ዘንድሮ አልተቻሉም አልኳቸው። ይሄ እንዲሁ የሰው ነገር ነው የሚያምራቸው። እሪ ውርደት አላህ ይጠብቀን ነው እውነት ለመናገር። የሰው ልኮ አታፈቅሩም አይደለም፣ ነገር ግን ህይወት አለኝ ሲላችሁ አንድ ሰው በቃ ነግበኔ ነው። እናንተ የሰው ህይወት ውስጥ ሄዳችሁ የምትገቡ ከሆነ ነገም እናንተ ላይ የሚደረግባችሁ ማንም ሰው ለሰራው ነገር ካይረ ነገር ማግኘት ከፈለጋችሁ ለሰው ካይረ ተመኙ። መጥፎ ነገር ካደረጋችሁ ደግሞ ልክ በሰራችሁት ልክ ነው የምታገኙት በዱንያም በአኺራም። እና የሰው ህይወት ለመጥበጥ ማሜ እንግዲህ የራሴ ህይወት አለኝ እያላት ነው። እሷ ደግሞ እኔ አፈቅርሃለሁ ስላፈቀርኩ ነው ቤት የመጣው ስላንተ ብዬ ብዙ መስዋዕት ከፍያለሁ፣ የተሳሳተ ስልክ ደውያለሁ፣ አሁንም ሰርፕራይዝ ላድርግ ብዬ መጥቻለሁ፣ ዋሽቻለሁ፣ ቀጥፌያለሁ እያለች ነበር። አላህ የጠበቀን። እና እኔ በፍቅር አልስቅም በነገራችን ላይ በመሸለት እንጂ ባፈቅር አልቀናም ትላላችሁና እንደዛ ስለሆነ እንግዲህ በጣም ነው ከባድ ነው። ሴሌ ግን ክብራችንን የምንጠብቅ የተመረጠ ነበር። አንወድም አናፈቅርም አይደለም። እንዲሁም ደግሞ ስለዛ ሰው ብንወድም እንኳን ያለበትን ሁኔታ ማጣራት ይኖርብናል። እንዴት ነው ወዴት ነው የሚለውን ነገር ይሄ ልጅ ህይወት ካለው አሁን ሚስቱ ታያለ ይሄን ቪዲዮ አዘለ ብቻ አላውራህ ነው። አረ ሴቱ ወንዱ እኮ ፈርቷል ወላሂ። ወንዱ እየፈራ ሴቱ ነው አሁን ላይ በቃ ይናውጣ የሆነው። አይታችሁታል መጀመሪያ አካባቢ እንደመጣች ማሜን ብቻችንን እናውራ ነው ያለችው። ብቻችንን እናውራ እያለች እሱ ደግሞ ለእኔ ብቻዬን አላወራም መቀረጽ አለበት። ስንት ነገር ታግሎ መስላችሁ ሰርፕራይዝ ብዬ መጣሁት። እየቀለድኩ ነው ግን ስለማፈቅረህ ነው ያለችው። እና እንደውም ሲስቅ ለምን ትስቃለህ እያለችው ነበር ማለት። በአሁኑ ሰዓት በነገራችን ላይ ሰው አትመኑ ከፍቷል ዘመኑ። በጣም ከባድ ነው። ማንንም አትመኑ፣ ከማንም ስጦታ አትቀበሉ። ምንም ሊያገኛችሁ ብሏችሁ ማታውቁትን ሰው አታገኙ። በጣም ከባድ ነው ወላሂ፣ መዘዛቸው ብዙ ነው። ይችል እንግዲህ እሱን ማደንቀው ልጅ ነኝ እና ሰርፕራይዝ ላደረገው ፈልጋለሁ አለቻቸው። ቤቱን አየ እንግዲህ ነገ ጧት ምን እንደሚፈጠር ግን አታውቁም። ከሰው ቤት ድረስ በዚህ ልክ መጥታ፣ በዛ ላይ ደግሞ እምነታቸው አንድ አይደለም። ጉድ እኮ ነው። ፍቅር ከእምነት ይጀምራል ይባላል። መጀመሪያ እኮ ልናፈቅረው የምንችለውን ሰው እምነታችንን ቅድሚያ ከምንም በላይ እምነት ከወላጆቻችንን በላይ ነው። ገባችሁ አይደለ? ለምሳሌ እኛ አንድ እምነት እየተከተልን እነሱ አንድ እምነት ቢከተሉ ትክክለኛ መንገድ ያልነው መንገድ ካልተከተሉ እናትንም አባትንም እስከ መካር ደረጃ ነው ማለት ነው። እና ይህን ያክል መስዋዕት መከፍሉለት እምነታችሁን በዚህ ልክ እንግዲህ ክርስቲያን እናት እሱ ደግሞ ሙስሊም ነው። እንዴት ሊሆን ይችላል በዚህ ልክ? እና ለምንድን ነው? በጣም የሚያሳዝነው። እና ብቻ አላህ ይጠብቀን እውነት ሴሌ። በዛ ላይ ደግሞ ክብራችንን እንጠብቅ ይገባል። የምንገባበትን ጓደኝነት እንኳን ስታስቡ አብሯችሁ የሚውለውን ሰው አስተውሉ። አንዳንድ ነገሮችን ይባላል እና ብዙዎቻችን ግን በቃ አይምሯችን ያለንን ብቻ ነው። በእርግጥ ማሜ ታይቶ የሚወደድ ልጅ ነው። ቢሆንም ደግሞ ይህ ነገር ቀድመን ብናስተውል ለነገ ዋጋ ያስከፍለና ነገሮችን ማሰባችን በፊት የሆነ ድንገት አይታችሁ እንኳን እንትን ብትሉ መቼም በሂደት ነው አይደል? ያንን ሰው ፍላጎታችሁ እየጨመረ እያያችሁት በተደጋጋሚ ካልሆነ የሰው ልጅ በወለምታ ታዩታላችሁ። ይችል እንግዲህ አታውቀውም። በሚዲያም ሊሆን ይችላል ያየችው ፍቅር አይዛትም አይደለም። ያንን በተደጋጋሚ እሱ ቪዲዮ የምታይ ከሆነ ምናልባት ስብዕናው ምናምኑ ነገር ስቧትም ሊሆን ይችላል። ግን ቢሆንም ለፍቅር ደረጃ ብላ ስታስብ ይሄን የማታውቀውን ሰው ስለሱ ማጣራት አለባት። ሁኔታው ሰው አለው ወይ የለውም ወይ፣ እሱስ ተቀብሎ ይቀበለኛል ወይ? ብቻ ከባድ ነው። ባይቀበለኝስ ምን አይነት ላይ ነው? አሁን እንግዲህ ያያችኋት ነው፣ እያለቀሰች ነበር። በቃ ህይወት አለኝ ቢላት ራሱ እኔ አይመለከተኝም፣ ያው እኔ እወድሃለሁ እንደማፈቅረ ነው ብዙ መስዋዕት ከፍያለሁ ማለቷ ያን ማዕናው ምንድነው?
እና እንደዚያ ስለሆነ ብቻ አስቸጋሪ ነው። ለማንኛውም እንግዲህ አላህ ይጠብቀን ሁላችንን። የወደዳችሁትን አያሳጣችሁ፣ የተመኛችሁትን አያሳጣችሁ፣ ከሰው ጠባቂ ያደርጋችሁ። እና ሰው ግን ከባድ ነው፣ አሁን ላይ አስቸጋሪ ነው። እንጃ ብቻ መፍረድ የሚያቅተን ብቻ ግን ማንኛውም ነገር ክብራችንን ብንጠብቅ የተመረጠ ነው ልላችሁ ወዳለሁኝ። አላህ ይጠብቃችሁ፣ አላህ ይጠብቀን ሁላችንን። እና ግን ጓደኞቹ ማጣራት አለባችሁ። ወደ ቤት ከማንጣታችሁ በፊት ይችል ምንድን ናት ወዴት ናት የሚለውን ቀድማችሁ እናንተ ማገኘት፣ ቤቱ ከመወሰፍ ወይም ደግሞ የቤታችሁን አቅጣጫ ከመናገራችሁ በፊት እናንተ ቀድማችሁ ልጅቱን እንዴት ነው ብላችሁ ማወቅ አለባችሁ። ለድጋሚውም ቢሆን እንደዚህ አይነት ነገር አይደረግም። በአሁኑ ሰዓት ምን ይዞ እንደሚመጣ ሰው አይታወቅም። አይታችኋላ። እና ይሄ የሆነ ሀብል አስራዴል እንዲየው የሁለት ልጆች አባት ነው። ትዳሩን አስፈትታ ዛሬ ጭራሽ መጠጥ ይዘው ቤት ድረስ ስንት ነገር እንደሚሆኑ ስንት ሰዎች እየተበላሹ ነው። ሄርሜላ ማየት ትችላላችሁ። ሰው ህይወት ውስጥ ገብታ እያደረገች ያለችው እና እንደዛ ስለሆነ ብትጠነቀቁ ጥሩ ነው ለማለት ያክል ነው። ብቻ አስቸጋሪ ነው። ብቻ ሰውን አትመኑ የጀማ። እኔ እንጃ አሁን ላይ ብቻ ከባድ ነው ሁሉም ነገር። ስታፍሩላ ሁሉም ነገር አለ ያለው ነው የሚሆነው። ግን ቢሆንም ካላህ በታይም ራሳችንን ልንጠብቅ ይገባል። ራስን መጠበቅ አይከፋም። ጠብቁ ራሳችሁን፣ ሰው አትመኑ። እያንዳንዱን ነገር ርቀታችሁን ጠብቁ። ሁሉ ነገራችሁን አትናገሩ። ስለምትወዱ ስለሚያስደስታችሁ ነገር፣ ስለ ስኬታችሁ ለሰው አታውሩ። እና ይሄን ለማለት ወዳለሁ። ለማንኛውም ሁላችሁም አዲስ የሆናችሁ ላይክ ሰብ አድርጉኝ፣ አይከፈልበትም። ወደ ሀገር ልጆች በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እናንተም ሀሳባችሁን አስቀምጡልኝ ማለት ነው። አሰላሙ አለይኩም ወረህመቱላህ